በራእይ 10 ላይ ሁሉንም የፊዚክስ መርህ የጣሰ ነገርን መስክሯል። በራሱ ላይ ቀስተ ደመና ያለው፣ ፊቱ እንደ ፀሐይ የሚያበራ፣ እግሮቹም እንደ እሳት አምድ ሆኑ ብርቱ መልአክ ደመናን ተጎናጽፎ ከሰማይ ይወርዳል። ከትልቅነቱም የተነሳ ቀኝ እግሩን በባህር ላይ ግራውንም በምድር ላይ ያስቀመጠ። ይህንን አስቡት። አንድ እግሩ ውቅያኖስ ላይ፣ ሌላኛው እግሩ በምድራችን አህጉራቶች ላይ ከመሬት ከሺህ በላይ እርዝመት በረዘመ ርቀት መካከል እግሮቹን አቆሟል። ይሄ መልእክተኛ ሳይሆን ፕላኔት ምድር በራሷ ዛቢያ ያሳረፈችው ከጠፈር የመጣ ፍጡር ይመስላል። መልአኩ በደመና ተጎናጽፏል። ፊቱ እንደ ፀሐይ ያበራል። እግሮቹ እንደ እሳት አምድ ናቸው። እናም በእጁ ትንሽ መጽሐፍ ይዟል። ቀጥሎም እንደሚያገሳ አንበሳ በታላቅ ድምጽ ጮኸ። በጮኸም ጊዜ 7ቱ ነጎድጓዶች ከተለምዶ ውጪ የሆኑ 7 ነጎድጓዶች በየድምጻቸው ተናገሩ። ዮሐንስ እያንዳንዱ ነጎድጓድ የተናገሩትን ሊጽፍ አስቦ ቢሆንም እግዚአብሔር በማህተብ ዝጋው አትጻፈውም አለው። በሰማይና በምድር መካከል የቆሙ ሲሆኑ የሰው ልጅ ሊያውቃቸው አልተፈቀደም። ራሱ ሐዋርያውም ያያቸውን ነገሮች እንኳን ሊመዘግባቸው ያልቻለ ረቂቅ ምስጢሮች ናቸው። መልአኩም ቀኝ እጁን ወደ ሰማይ ከፍ አድርጎ ዘረጋና ሰማይንና በርሱም ያሉትን፣ ምድርንና በርሷም ያሉትን፣ ባህርንና በርሱም ያሉትን በፈጠረው ከዘላለም እስከ ዘላለም ድረስ ሕያው ሆኖ በሚኖረው በማለት ምሎ ወደፊት አይዘገይም። ዳሩ ግን 7ኛው መልአክ ሊነፋ ባለው ጊዜ ድምጹን በሚሰማበት ጊዜ የእግዚአብሔር ምስጢር ይፈጸማል አለ። በራእይ 10 ከ5 እስከ 7 ንግግሩ ይገኛል። ምድርንና ሰማይን ከተመሰረቱ ጀምሮ የተደበቀው ምስጢር ሊገለጥ ነው። እኔን የሚያሳስበኝ ይሄ ነው፣ ሚዛኑ። ከትልቅነቱ የተነሳ ምድር የእግሩ ማረፊያ የሆነች መልአክ የዘመኑን መጨረሻ አውጇል። አህጉራትንና ውቅያኖስን ከሚያናውጥ መልአክ ጋር መደራደር አትችሉም። በዚህ ትልቅነታቸው የሰማይ መላእክት ሲመጡ ሊሆን ያለውን ነገር ማስቆም አትችሉም። ራእይ የግጥም መድብል አይደለም። ሐዋርያው ዮሐንስ ያየውን ነገር የገለጸበት መልእክት ነው። ያየውም ነገር ረቂቅ ምስጢር ሲሆን ፕላኔት ምድራችን መረማመጃ አለት ሆናለች። የእግዚአብሔር የፍጻሜ ቃል ሊቀር አይችልም ብላችሁ የምታምኑ ከሆነ አሜን ብላችሁ ኮሜንት ላይ ጻፉ።